የኦሮሞ ነጻነት ሰራዊት ከፍተኛ አዛዥ ጃልመሮ ወይም ኩምሳ ድርባ በመከላከያ ሰራዊቱ ቁጥጥር ስር መዋሉን የተመለከተ ሰበር መረጃ አሁን ደርሶናል። በዝርዝር እናቀርበዋለን። ህወሓትን ያስቆጣ ሪፖርት ከመቀሌ ወጥቷል። ልዩ ዘገባ ይዘነበታል። በአፍሪካ ቀንድ በ2026 የሚደረጉ ምርጫዎች የሀገራቱን መረጋጋት፣ የምርጫ ተአማኒነት የሚመዝን ይሆናል ተብሏል። ተጨማሪ ዘገባ አለን። ኢትዮጵያ ወሳኝ የተባለ ስምምነት ተፈራረመ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ2 ሳንቲም እየተመነዘረ ሲሆን ፓውንድ ስተርሊንግ 204 ብር ከ8 ሳንቲም ይመነዘራል። የስዊዝ ፍራንክ 172 ብር ከ7 ሳንቲም ሲመነዘር የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ3 ሳንቲም ይመነዘራል። የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር በዛሬው ዕለት የምንዛሬ ዋጋ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 206 ብር ከ3 ሳንቲም፣ የአውሮፓ ዩሮ 180 ብር ከ5 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ7 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 206 ብር፣ የአውሮፓ ዩሮ 180 ብር እየተመነዘረ ነው። ሂዩማን ራይትስ ፈርስት በትግራይ ክልል የዘፈቀደ እስርና ሰዎችን የመሰወር ድርጊት እየተፈጸመ መሆኑን በመጥቀስ ስጋቱን ገለጸ። የሰብአዊ መብት ተሟጋቹ ሂዩማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን አስገድዶ የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረስ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲል ገልጿል። ድርጅቱ ትላንት ሐሙስ ባወጣው መግለጫ በክልሉ በተለያዩ አካባቢዎች የተፈጸሙ በርካታ እገታዎች፣ እስራቶችን መረጃ መያዙን ገልጿል። ድርጅቱ ያለ ሕግ አግባብ ነጻነትን የመንፈግ አዝማሚያ መኖሩን እንደሚያሳይም አስጠንቅቋል። ከተጠቀሱ ጉዳዮች መካከል ከ5 ወራት በፊት በመቀለ ከተማ ወደ ቤቱ ሲመለስ በታጣቂዎች ተወስዷል የተባለው ፊልሞን ገብረ ሕይወት ይገኝበታል። መግለጫው ፊልሞን እስካሁን ያለበት ቦታም ሆነም የት እንደሆነ አይታወቅም ብሏል። ሂዩማን ራይትስ ፈርስት በመግለጫው አክሎም የኤርትራ መንግስት ተቃዋሚ በመሆን የሚታወቀውና መቀሌ ውስጥ ታፍነዋል የተባለው ኤርትራዊ ዮሐንስ አብርሃን ጉዳይም ጠቅሷል። ድርጅቱ ስለ ግለሰቡ ወቅታዊ ሁኔታም ሆነ ስላለበት ቦታ ምንም አይነት መረጃ አለመኖሩን ገልጿል። ሌላው የጠቀሰው ጉዳይ የህወሓት የረጅም ጊዜ አክቲቪስትና ደጋፊ የነበሩት ብርሃነ ገብረ ጊዮርጊስ ጉዳይ ነው። ግለሰቡ ከ7 ቀናት በፊት በሰሜን ትግራይ ሽሬ ከተማ መታገቱን ገልጿል። መግለጫው ብርሃነ ከመሰወሩ ቀደም ብሎ በህወሓት ላይ ግልጽ ትችቶችን ሲሰነዝር እንደነበር አመላክቷል። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት ስምምነት ተፈራረሙ። የቤላሩስ አየር ኃይል በቢሾፍቱ የአየር ትርኢት እንደሚያቀርብ ተገልጿል። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት በትላንትናው ዕለት መፈራረማቸውን መከላከያ ሰራዊቱ አስታውቋል። የቤላሩስ አየር ኃይል ከዛሬ ጀምሮ በሚከበረው 9ኛው የኢትዮጵያ አየር ኃይል የምስረታ በዓል ላይ የአየር ትርኢት እንደሚያቀርብም ተገልጿል። የመግባቢያ ስምምነቱን የተፈራረሙት የኢፌዴሪ መከላከያ ሚኒስትር ኢንጂነር ሃይሻ መሐመድና የቤላሩስ አቻቸው ዲሚትሪ ፓንታስ በአዲስ አበባ ነው። የመግባቢያ ስምምነቱ የኢፌዴሪ መከላከያ ሚኒስትር ኢንጂነር ሃይሻ መሐመድና የቤላሩስ አቻቸው ዲሚትሪ ፓንታስ በአዲስ አበባ ተፈራርመውታል። ይህ ስምምነት የተካሄደው ባሳለፍነው መስከረም ወር የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳም
ከቤላሩስ የመከላከያ ሚኒስቴር ቪክቶር ክሪኒ ጋር የሁለቱ ሀገራትን ወታደራዊ ትብብር ለማጠናከር ያለመ ውይይት ማካሄዳቸውን ተከትሎ ነው። ኢንጂነር ሃይሻ መሐመድ የመግባቢያ ስምምነቱ የሀገራችንን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግ በወታደራዊ ምርቶች ራሳችንን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ አለው ሲሉ ገልጸዋል። እንደ መከላከያ ሚኒስቴሯ መረጃ የቤላሩስ መከላከያ ሚኒስትር ዲሚትሪ ፓንታስ የመግባቢያ ስምምነቱ የሀገራቱን የቆየ ወዳጅነት ወደ ላቀ ደረጃ ያሸጋግረዋልም ብለዋል። ሁለቱ ወዳጅ ሀገራት የተለያዩ ፕሮጀክቶችን በጋራ እየሰሩ እንደሚገኙ የጠቆሙት ሚኒስቴሯ ስምምነቱ በተለያዩ አዳዲስ ዘርፎች ለመሰማራት የሚያስችል እድል የፈጠረ መሆኑን ተናግረዋል። በአፍሪካ ቀንድ በ2026 የሚደረጉ ምርጫዎች የሀገራቱን የመረጋጋትና የምርጫ ተአማኒነት የሚመዝኑ ይሆናሉ ሲል ዲደብሊው ዘገበ። ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳንና ሶማሌላንድን ጨምሮ በርካታ የአፍሪካ ቀንድ ሀገራት በተያዘው ፈረንጆቹ 2026 ወሳኝ ምርጫዎችን ያካሂዳሉ ተብሎ ይጠበቃል። የእነዚህ ምርጫዎች ውጤት የሀገራቱን የውስጥ ፖለቲካና ቀጠናዊ ሁኔታ እንደሚወስን ይገመታል ሲል ዶቼ ቬለ ዘግቧል። በኢትዮጵያ ሀገራዊ ምርጫው ግንቦት 24 2018 እንደሚካሄድ ቀን ተቆርጦለታል። ዶቼ ቬለ እንደዘገበው ምርጫው የሚካሄደው ደካማ የፖለቲካና የጸጥታ ሁኔታ ባለበት ወቅት ነው። በተለይም በአንዳንድ የአማራና ኦሮሚያ ክልል አካባቢዎች የሚታዩ ግጭቶችና ውጥረቶች ምርጫው ሁሉንም ያሳተፈ ሊሆን ይችላል ወይ የሚል ስጋት መፍጠሩን ዘገባው አመላክቷል። ጅቡቲ እስከ ሚያዝያ 2018 ድረስ ፕሬዝዳንታዊ ምርጫ ታካሂዳለች ተብሎ የሚጠበቅ ሲሆን የአሁኑ በስልጣን ላይ የሚገኙት የ78 ዓመቱ ፕሬዝዳንት ኢስማኤል ኦመር ጌሌህ ለስድስተኛ ጊዜ ለመመረጥ እየተንቀሳቀሱ ነው። ስትራቴጂካዊ ቦታ በምትገኘው በዚች የአፍሪካ ቀንድ ሀገር ውስጥ ትልቅ ፖለቲካዊ ለውጥ ይመጣል ተብሎ ይገመታል። በቀይ ባህር አቅራቢያ በመሆኗና በርካታ የውጭ ሀገራት የጦር ሰፈሮች መገኛ በመሆኗ የሀገሪቷ መረጋጋት በዓለም አቀፍ ኃይሎች ዘንድ በጥብቅ ክትትል ይደረግበታል። በደቡብ ሱዳን ታህሳስ 13 2019 ሊካሄድ የታቀደው ምርጫ ሀገሪቱ ነፃነቷን ካገኘች በኋላ የምታደርገው የመጀመሪያው አጠቃላይ ምርጫ ይሆናል። ሆኖም ግን በቀጠለው የኢኮኖሚ ቀውስና በፖለቲካዊ ውጥረቶች እንዲሁም በፕሬዝዳንት ሳልቫኪር እና በተቃዋሚው መሪ ሪክ ማቻር መካከል ያለው ደካማ የሰላም ስምምነት ምርጫው ይካሄዳል ወይ የሚለውን ጉዳይ ትልቅ ጥርጣሬ ውስጥ ጥሎታል። በጎረቤት ሱዳን ውስጥ ያለው ጦርነት በደቡብ ሱዳን ዋነኛ የገቢ ምንጭ የሆነውን ነዳጅ ወደ ውጭ እንዳትልክ እንቅፋት በሆነበት የኢኮኖሚ ጫናው ከፍተኛ ሁኔታ ደርሷል ነው የተባለው። ራስ ገዟ ሶማሌላንድ በ2018 የፓርላማና የማዘጋጃ ቤት ምርጫ ታካሂዳለች ተብሎ ይጠበቃል። ይህ ምርጫ የሚካሄደው በሶማሌላንድ ፖለቲካ በተያያዘም በቅርቡ ከተከሰቱ ዓለም አቀፋዊ ክስተቶች በኋላ የቀጠናው ትኩረት በከፍተኛ ሁኔታ በጨመረበት ወቅት መሆኑ የዘንድሮን ምርጫ እጅግ ወሳኝ ያደርገዋልም ተብሏል። የዶቼ ቬለ ዘገባ እንደሚያስጠነቅቀው በአፍሪካ ቀንድ የሚካሄዱት ተከታታይ ምርጫዎች ቀጠናው ከበርካታ ከፍተኛ የጸጥታና ጂኦፖለቲካዊ ጫና አንጻር የሀገራቱን የፖለቲካ መረጋጋት፣ የአስተዳደር ብቃትና የዲሞክራሲያዊ ሂደት ተአማኒነት የሚፈትን ወሳኝ ክስተት ይሆናል ብሎታል። የኢትዮጵያ መገናኛ ብዙሃን ባለስልጣን ፍቃዳቸውን የሰረዘባቸው የዶቼ ቬለ ዘጋቢዎች ጉዳይ የሀገሪቱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጣልቃ መግባት እንደማይችሉ ተናገሩ። ጌዲዮን ጢሞቴዎስ ይህንን ያሉት ትላንት ከጀርመን አቻቸው ዮሐንስ ቫድፉል ጋር በመሆን በአዲስ አበባ ጋዜጣዊ መግለጫ በሰጡበት ወቅት ለቀረበላቸው ጥያቄ ምላሽ ሲሰጡ ነው። የዶቼ ቬለው ሪቻርድ ዎከር ኢትዮጵያ በጎርጎሮሲያኑ የዘመን አቆጣጠር 2025 የሪፖርተር ዊዛውት ቦርደር ዓመታዊ ሪፖርት ላይ በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ መቀመጧን በማንሳት መንግስት በመገናኛ ብዙሃን ነጻነት ረገድ ላይ ማሻሻያ ያደርግ እንደሆነ የውጭ ጉዳይ ሚኒስቴሩን ጠይቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በትግራይና በአማራ ክልሎች የሚገኙ ሁለት የዶቼ ቬለ አማርኛ ቋንቋ አገልግሎት ዘጋቢዎችን ፈቃድ በቋሚነት ባለፈው ታህሳስ ወር እንደሰረዘ ሪቻርድ በጥያቄው አውስቷል። የውጭ ጉዳይ ሚኒስቴሩ ጉዳዩን መመልከትና ሁለቱ የዶቼ ቬለ ባልደረባዎች ወደ ስራቸው በቅርቡ እንዲመለሱ ማድረግ ይችሉ እንደሆነ ጠይቆም ነበር። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ
የመገናኛ ብዙሃን ተቆጣጣሪው ተጠሪነቱ ለፓርላማ በመሆኑ በግሌ እዚህ ጉዳይ ላይ መመልከት አልችልም ሲሉ መልሰዋል። ጉዳዩ ከመንግስታቸው ስራ አስፈጻሚ ስልጣን ውጪ መሆኑን የተናገሩት ጌዲዮን አደረጃጀትና ስልጣናቸው በዚህ መንገድ ስራ አስፈጻሚው ላይ ጣልቃ መግባት እንደማይፈቅድላቸው ተናግረዋል። የውጭ ጉዳይ ሚኒስትሩ ጌዲዮን የኢትዮጵያ መንግስት የሚዲያ ነጻነትን ለማሳደግ የህግ ማሻሻያዎችን ማድረጉን ገልጸዋል። የመገናኛ ብዙሃን ይዞታን ለመፈተሽና ክትትል የሚያደርጉ ተቋማት የፕሬስ ነጻነት ተሟጋቾች እንደ ኢትዮጵያ ባለ ሀገር ውስጥ ያለውን ሱሱነትና ሁኔታውን ከግምት ውስጥ ማስገባት አለባቸው ሲሉም ተደምጠዋል። ኢትዮጵያ ብዝሃ ብሔርና ብዝሃ ሃይማኖት የሆነች በግጭትና በህዝባዊ አመጽ ረገድ አስቸጋሪነት ያለፈ ታሪክ ያላት ሀገር መሆኗን የገለጹት የውጭ ጉዳይ ሚኒስትሩ ጋዜጠኞች በሚሰሯቸው ዘገባዎች መጠንቀቅ እንደሚኖርባቸው አሳስበዋል። ጋዜጠኞች የፕሬስ ነጻነታቸውን የሚተገብሩበት መንገድ በማህበራዊ አንድነትና አብሮ መኖር ላይ ጉዳት ሊያደርስ አይገባም ያሉት ጌዲዮን እንዲህ ያሉ ችግሮች፣ ጥሰቶች እንዳሉ በተሰማን ቁጥር ከሚመለከታቸው መገናኛ ብዙሃን ጋር ለመነጋገር እንሞክራለን ሲሉ ተደምጠዋል። ወደፊትም ቢሆን ሁሉም የሚዲያ ተቋማትና ጋዜጠኞች ዘገባቸው ግጭትም ሁከትም የማነሳሳት አቅም ሊኖረው እንደሚችል እንዲያጤኑ እናበረታታለን የሚል ማሳሰቢያ ሰጥተዋል። ባለፉት ጥቂት ቀናት የመንግስት ደጋፊ የሆኑ ልዩ ልዩ የሚዲያ አውታሮች የኦሮሞ ነጻነት ጦር ኦላ ከፍተኛ አዛዥ የሆነው ጃል መሮ ወይም ድርባ ኩምሳ በቁጥጥር ስር መዋሉን እየዘገቡ ይገኛሉ። እንደ ዘገባዎቹ ገለጻ ከፍተኛ ወታደራዊ አመራሩ በቁጥጥር ስር የዋሉት በቄለም ወለጋ ዞን ውስጥ በመንግስት የጸጥታ ኃይሎችና በታጣቂ ቡድኑ መካከል በተደረገ ጠንካራና መጠነ ሰፊ ውጊያ ነው። ይሁን እንጂ ይህ ዜና እስካሁን ድረስ ከመንግስት ከፍተኛ የሥራ ኃላፊዎችም ሆነም ከገለልተኛ ወገን በይፋ የተረጋገጠ ነገር አይደለም። ታጣቂ ቡድኑም ቢሆን ስለ መሪው መያዝም ሆነ ስለደረሰበት ጉዳት የሰጠው ማረጋገጫ የለም። ከ2010 ጀምሮ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላም በኦሮሞ ነጻነት ግንባርና በመንግስት መካከል በነበረው የሰላም ስምምነት አተገባበር ላይ በተፈጠረ አለመግባባት የድርጅቱ ወታደራዊ ክንፍ ወደ ጫካ በመመለስ በትጥቅ ትግል መቀጠሉ ይታወሳል። ከዚህ ጊዜ ጀምሮ በተለይም በምዕራብና በደቡብ ኦሮሚያ ክልሎች ወለጋ፣ ጉጂና ቦረና ከፍተኛ የጦርነት ቀጠናዎች ሆነው ቆይተዋል። በእነዚህ 7 ዓመታት ውስጥ ግጭቱ እጅግ ውስብስብ እየሆነ መጥቷል። በመንግስትና በታጣቂ ቡድኑ መካከል በተደረጉ ውጊያዎች በጣም ብዙ ንጹሃን ህይወታቸው ተቀጥፏል። በሚሊዮኖች የሚቆጠሩ ሰዎችም ለስደት ተዳርገዋል። በተጨማሪም በክልሉ ውስጥ የሚስተዋሉ የማንነት ተኮር ጥቃቶች፣ የመንግስት መዋቅር መዳከምና የእገታ ወንጀሎች የነዋሪውን ማህበራዊና ኢኮኖሚያዊ ህይወት ክፉኛ ጎድቶታል። ምንም እንኳን በታንዛኒያ ዛንዚባር ውስጥ በሁለቱ ወገኖች መካከል የሰላም ንግግሮች ተካሂደው የነበረ ቢሆንም እስካሁን ድረስ ዘላቂ ስምምነት ላይ መድረስ ባለመቻላቸው ጦርነቱ እንደቀጠለ ይገኛል። የጃል መሮ በቁጥጥር ስር መዋል መዘገቡም በዚህ የ7 ዓመታት ውጥረት ውስጥ እንደ ትልቅ ድል በመንግስት ወገን ሊታይ ይችላል። በሌላ በኩል ደግሞ መረጃው ተጨባጭ ከሆነም በክልሉ የወደፊት የፖለቲካና የጸጥታ ሁኔታ ላይ ምን አይነት ለውጥ ሊያመጣ ይችላል የሚለው ጉዳይ የብዙዎችን ትኩረት ስቧል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።